አይደለም በእናትሽ ዝም ብለሽ ዝም ትከቻለሽ አላበዙትም እንዴ እንዴት አላስጠራሽም እሱ ከኔ ጋር ምርጥ ጊዜ እያሳለፈ ነበር ጊዜም አልነበረው ኧረ እባክሽ ጊዜም አልነበረው ለማድረግ እየሞከርክ ማን ነው ምን የሚያደርገው እኔ ሰላሜን ለምንድን ነው ማሰጡኝ ጤነኛ አይደላችሁም ሰላሜንማ እየነሳችሁኝ ያላችሁት እናንተ ናችሁ እኮ አንቺ ልክ አይደለሽ እኔ ነኝ ያስጠራሁሽ ሰው የላኩብሽ እኔ ነኝ ከእናንተ ጋር እንዴት እንደምዛለቅ እግዚአብሔር ነው ለምንድን ነው ማንከባበረው ለምንድን ነው ማን ሃይሚ ልቀቂኝ ተረጋጋ አዩ ማን እንደጠራሽ አሳይኝ ማን ነገረችህ እኮ እኔ ነኝ ያስጠራሁት ለምን እንዴ ማወቅ አለባት እሷም መጎዳት የለባትም ምኑ ነው ማወቅ አለባት ምናምን የምትለው ቆይ ምን አይነት ነገር ነው እያደረክ ያለኸው ምንድነው እየሆንክ ያለኸው ይገርምሻል ምን ላርግሽ እኔ ምን አደረኩኝ ምን ላርግሽ በጣም እኔ ለምንድን ነው የጠራሻት አንቺ ችግር ነው እንዴ ይፈልግ መጎዳት የለባትም የልጅ እናት ናት በማን ተስፋ መኖር የለባትም ከኔ ጋር ምርጥ ጊዜ እያሳለፍኩ ነበር እንዴ ስለምን ምርጥ ጊዜ ነው የምትወር እንደምታየው አልበም አልተነጠፈም ልወጣ ስል ነው ደግሞ የመጣሽው ስትቆይ ልወጣ ነበር አይ ጥሩ ነው በደንብ ጊዜ ያሳለፋችሁ ይሄንን ነበር የፈለከው የሁለታችንን ህይወት ማበላሸት ነው አላማ ወይስ የኔን ህይወት ማበላሸት ነው ምንም አልገባኝም እኔ ላይ እየተጫወታችሁ ነው ለምንድን ነው ሁለታችሁም ስነ ስርዓት ማትይዙት ሰላም ካልፈለጋችሁ የራሳችሁ ጉዳይ እኔ ሰላም ይፈልጋል ሰሚኛለሽ ምን አደረኩ እሷን መጥራት ለምን አስፈለገ ለምንድን ነው ማልጠራት ምን አገባሽ የፈለኩት ሰው ከኔ ጋርማ የጠራኝ ምርጥ ጊዜ ሊያሳልፍ ነው ምን ይላል አይ ሚያትቀባጥሪ በቃ ስነ ስርዓት ያዙ የቴና በጥጡ ምንድነው ያለ የሌለ ነገር ሰሚኛለሽ የፈለኩትን ሰው የመጠራት መብቱ የኔ ነው አይደል ማናችሁም አይመለከታችሁ ስሚ አንቺ ለዚህ እየጠራ ሁለታችንንም ነይ ከኔ ጋር ናት ነይ ከኔ ጋር ናት ማለት አይጠበቅም እኔ ብሩክ ሲቀጥል ደግሞ እኔ ብሩክ ነው እንደዛ ማደርገው ነበር ሁሉንም ነገር ትችው ምንድነው ሁሉንም ነገር የምታስፈራ ሁሉንም ነገር ትችው ነበር ወደማየው ነገር ውስጥ እንገባ እያደረግከኝ ያለህ አንተ እኔ ጠርቼሻለሁ ብታየው ነው የሚሻልሽ ምክንያቱም ለምን ዝም በይ በእናትሽ እኔ ጠርቼሻለሁ ነይ ብሩክ ነይ ብዬሻለሁ ለምን አስጠራኸኝ ነይ ብዬሻለሁ ወይ ነገረችህ እኮ እኔ ነኝ ብሩክ አይመለከተኝም እኔ እሷ አትጥራሽ ምንም ማውቀው ነገር የለም እየመጣችሁ አስፈንጩብኝ እኔ ላይ ውጡልኝ ምን ማለት ነው ውጡልኝ አይሰማም ብሩክ ፈልገው ታላስባልኩት እኔ ነኝ ማየት ስላለብሽ በቃ ማየትም አችሁ ምንም አትወዱ ቱቱቱቱቱ የራሳችሁ ጉዳይ እንዴ አላበዙትም እንዴ አንተ ሁለታችሁ ሙቱልኝ እኔ አበዛችሁ ሰላሜን ነው ፈልገው ተነሽ አንተ ዞር በላት ተነሽ ነይ ምንድነው ተቀመጡ ነይ ተነሽ ስነ ስርዓት ይኑር አትያዝኝ ደግሞ እናንተ አይምሮአችሁ ልክ ነው ግን ጤነኞች ናችሁ ወይስ እኔ ላይ ሙድ እየያዛችሁ ነው ምን ለማድረግ እየሞከርኩ ሙድ እየያዛችሁ ነው ወይ እኔ ላይ ሙድ እየያዛችሁ ነው ወይ ውጡልኝ አልፈልግም ልጅቷን አታሰቃያት አይመለከተኝም በማን ተስፋ ሁለታችሁ ሙቱልኝ በቃ ልኑርበት ራሴ ተረው ነገር እኮ እኔ ራሱ ልጅ ሊኖረኝ ይችላል ማን ያውቃል እንዴ እንጂ ቆንጆኛው ነው ባንድ ልጅ ብቻ ማለት የለበትም ሁለት ልጅ ሊኖረው ይገባል ቆንጆ ለማንኛውም ትችላልሽ ልጅ አትለው ነገር ውጡ ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንደምን ከርማችኋል? ሰላም ናችሁ? እኔ በጣም ሰላም ነኝ። የማወራውም ትንሽ እንቅልፌ መጥቷልኝና ብዙም ግልጽ ላይሆንላችሁ ይችላል ግን እና ለማንኛውም ሰላማችሁ ብዝት ይበልልኝ ውዶቼ በያላችሁበት ዓለም ዳርቻ ያው ቤተሰብ ለማለት ትንሽ ይከብዳል ቢሆንም ግን እናንተው ያላችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ ወደፊትም ለምትመጡት ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ነባሮችም ደግሞ ኮሜንት ሼር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ ውዶቼ ማሮቼ ፍቅሮቼ እናማ እንዴት ናችሁ ደህና ናችሁ ወይ ከኔ ጋር ሁሉ ሰላም ነው ዛሬ የመጣሁትኝ ማለት ነው ትናንትና የሆነ ቪዲዮ ሰርቼ ነበረ ግን ለምን እንደው አላውቅም ቪዲዮውን አጥፍቶብኛል ማለት ነውና ገና ስቀርጸው ቪዲዮውን
ግማሹን ጥቁር አረገብኝ ማለት ነው። እና ውዶቼ ዛሬ እንደላችሁ ፈልጌ ነው ሀይሚ ማለት ነው። ያችኛውን ስሙን ብዙም አላውቀውም እኔ ብዙም ስለማልከታተል አንዳንዴ አልፎ አልፎ ነው ገብቼ ማያቸውና ዛሬ ሀይሚ ወንዶቷታልና አንጨረጨረቻት ነው ምላችሁ። አንጨረጨረቻት አይገልጸውም የምር ሀይሚ ትችላለች፣ ጀግና እንደ ዛሬ አስደስታኝ አታውቅም ሲሉ ሳንቺ ነው ኮሜንት ላይ ነው። ለማንኛውም እናማ ውዶቼ ሀይሚ ዛሬ የዛሬዋ ቪዲዮዋ እንዴት አያችሁት? እንዴት ነው? በፊት ማለት ነው ያቸው እርጉዟ ከመምጣቷ በፊት እየተጨቃጨቁ ነበረና ከዛን ቅይር ብላ ያችኛዋ ስትመጣ ጥሩ ጊዜ እያሳለፍን ነበረ ምናምን ነገር አይገርምም? አልሙሂም ለማንኛውም ድራማው እኛ ተመችቶናል። እናንተም ቢዝነሳችሁን ስሩ፣ እኛም ስራችን እየሰራን በቪዲዮአችሁ እንደበርበታለን ማለት ነው። እና ውዶቼ ዛሬ የመጣሁት ማለት ነው ትናንትና ቪዲዮ እየቀረጽኩኝ በነሀሚሌ ነበረ ልሰራ የነበረው። ያው ታውቃላችሁ ሰው ቤት ያለ ሰው እንደፈለገ ወጥቶ ዩቲዩብ መስራት ፍላጎት ቢኖረንም መቅረጽ አንችልም። እንቅረጽ ብለን ምግብ እኔ አሁን ለምሳሌ ምግብ ሰራለሁ፣ ግን ምግብ ልስራ እንጂ መቅረጽ አልችልም። ምክንያቱም እየቀረጽኩ ድንገት ሴትዮ ብመጣ ምናምን ነገር ያኔ ደስ አይላቸውምና መቅረጽ ስለማንችል ያው እንግዲህ እንደዚህ እንሰራለን ማለት ነው። እና ደግሞ አላህ ብሎልን ኢንሻአላህ አንድ ቀን ሀገራችን ገብተን እኛም እንደፈለግን ሄደን የምንፈልገውን ቪዲዮ እየቀረጽን እንለቃለን ማለት ነው። አይ ያኔ አሁን እኔ ፍላጎት ስላለኝ ነው እንጂ ፍላጎት የለውም። ግን ዩቲዩበር መሆን ፍላጎት ስላለኝ ያው ከመግባቴ በፊት ዩቲዩቤን ማስተካከል አለብኝ ብዬ ስለወሰንኩኝ ነው። በእርግጥ ነበረኝ ሌላ ዩቲዩብ ቻናል፣ ግን ያንኛው ቪዲዮ የሰው ቪዲዮ ስለቅ እንዴት መሰላችሁ ምለቀው? በቃ ሙሉ የነሱን ነው ምለቀው። ላይቭ አገባቢ ደግሞ ጥሩ አልነበረም። የሆነ ሾርት ቪዲዮዎች አስገብቼ ላይቭን ከፍቼው ነበርና የምሄደው ያ ደግሞ ለዩቲዩብ ጥሩ አይደለምና ሩዝድ ኮንቴንት ተባልኩኝ። ከዛን ያንን ተብዬ ለ3 ወር ታገድኩ ማለት ነው። ብር እየቆጠረልኝ ነበር $12 እንደዛ ቆጥሮልኝ ነበረ። ከዛን ለ3 ወር አገደኝ ማለት ነው ዩቲዩብ። ከዛን ከ3 ወር በኋላ ደግሞ ያንን ቪዲዮ ማጥፋት አለብሽ ስባል ያንን ቪዲዮን ሳጠፋ ደግሞ ሰዓቱ ቀነሰ ማለት ነው። ሰዓቱ ሲቀንስ እንደገና ዋች አወር መሙላት ስለነበረብኝ ቪዲዮ መልቀቅ ነበረብኝ ማለት ነው። ከዛም ቪዲዮ ለቃለሁ፣ ግን የሚታየው አንድ ሰው ነው። ከታገደ ወዲህ አንድ ሰው ነው የሚያየው፣ 2 ሰው 3 ሰው ከዚህ በላይ አይታይም ነበርና ሰዓቱ ሊሞላልኝ አልቻለም። 6000 ምናምን ሰብስክራይብ ነበረው። ያንን ታኩተኝ ማለት ነው። እና ወዶቼም ልላችሁ ፈልጌ ነው በዛ አበረታቱኝ። በቅርብ ደግሞ ቢያንስ ከ3 ወር በኋላ ሀገር ስለምገባ ቆንጆ ቪዲዮዎችን ሀገራችንን እየዞርኩኝ ያስጎበኛቸዋለሁ ወዶቼ። እናንተንም ሁላችንንም በሰላም ለሀገራችን ያብቃን ኢንሻአላህ። እናማ የዛሬው ቪዲዮ ይሄን ይመስል ነበር። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁኝ። እርስ በርስ እኛ የመዳም ቅመሞች እንተጋገዝ። የሰውን ነው እኛ የምናሳድገው፣ ግን እኛን ማንም ዞር ብሎ አያየንም። እና ውዶቼ እርስ በራሳችን እኛ እንተጋገዝ፣ እንደጋገፍ ነው የምለው ውዶቼ። ስለነበረን ቆይታ አመሰግናለሁኝ። በነገራችን ላይ ውዶቼ የረሳሁት ነገር ትናንትና ማለት ነው ቪዲዮ እየሰራሁ እያለ
እንትን ማለት ቭሎግ ማለት ነው። ቪዲዮ በራሴ ቪዲዮ ቭሎግ ሰርቼ ነበር። ቭሎግ አይደለም ግን ካሜራ በራሴ የስልኬን ካሜራ ቼክ ለማድረግ ራሴ እየቀረጽኩ ምናምን ነበርና ከዛን እኔ የለቀኩት ያንን ቪዲዮ አስተያየት እንድትሰጡኝና የካሜራ አቀራረጼ እንዴት ነው ምናምን አስተያየት እንድትሰጡኝ ነበረ የለቀኩት ያንን ቪዲዮ። ነገር ግን ያየው ሰው የለም ማለት ነው። 13 ሰው አካባቢ ነው ያየው ማለት ነው። እና ወዶቼ እንተጋገዝ፣ የምር እኛ እርስ በራሳችን እንደጋገፍ። አሁን ያ ቪዲዮ የሌላ ሰው ወይ የድራማ ወይም ደግሞ ፕራንክ ነገር ቢሆን ኑሮ እስካሁን በጣም ብዙ ሰው ይታይለት ነበር። ግን እኔ ያው ቪዲዮ ጥራት አለው ምናምን ይሄን ላይክ ይገባል ምናምን እያልኩ ሳይሆን ያው አስተያየት እንድትሰጡኝና ወደፊት ደግሞ እንድታበረታቱኝ ነበር ያንን ቪዲዮ የለቀኩት። ሆኖም ግን አልተሳካም። ኢንሻአላህ በቀጣይ እንመጣና በቀጣይ ደግሞ ቭሎግ እየቀርጬ ያ ቭሎግ አይደለም ግን ሪከርድ እንትን ቪዲዮ አቀራርጬ እንድታዩ ነበር። በቀጣይ ደግሞ በቭሎግ ስለምመጣ ቭሎጌን ላይክ እያደረጋችሁ አበረታቱኝ። የመዳም ቤት ቭሎግ ሰራለሁኝ ውዶቼ። አበዛውባችሁ መሰለኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛል። በነገራችን ላይ ሳወራ እጄን እንዲህ እያላበስኩ የምታዩኝ ይመስል እንዲህ እያላበስኩ ቻው ምናምን እያልኩ ማውራችሁ ማለት ነው። እና ውዶቼ ሰላማችሁ ይብዛ። ባይ። ወዳችኋለሁ። አይ ላቭ ዩ ሶ ማች